መውሊድ ይከበራል እንዴ? እኔ መውሊድ አክባሪ አይደለሁም እኮ መውሊድ መቼ ይከበራል የት ይከበራል ጓደኞቼ ሲመጡ አታሳፍሪኝ አብረሽ ቁጭ ብለሽ ቡና ያፈላሽ አይዟችሁ በይ ነው ቀድሞ ከሸኾቹ ከሐጅ መሐመድ ሳኒ ሐቢብና ከጓደኞቻቸው ተፍሲር ጋር ተለይቻለሁ ድንገት ወሃቢያ ሙስሊም አይደለም ቢያሰግዱ ተቀባይነት የለውም አለችኝ ምን ላድርግ ጾም ያለበት ሰው ዘመዶቹ ይጾሙለት ብለው ነበር እናንተ ተጾሙላቸው ነበር ለሰትየዋ ሌሎቹ ደግሞ አይ ብታደርግ ጥሩ ነው ግን ግዴታ ውስጥ አይካተትም የሚሉ ሰዎች አሉ ያው በአንዳንድ ምክንያት ደግሞ ወደ ክርስትና ተመለስኩኝ لا اله الا الله لا اله الا الله እሺ አንደኛ ጆሮ ላይ ጥግት ብሎ ያፍጫጫል እንደ ጅብ ማው ብሎ ይጮሃል لا اله الا الله وما أرسلنا قبلك إلا رجالا نوحي إليهم فاسألوا أهل الذكر إن كنتم لا تعلمون السلام عليكم ورحمة الله وبركاته بسم الله الرحمن الرحيم الحمد لله رب العالمين وبه نستعين على أمور الدنيا والدين أشهد أن لا إله إلا الله ولي الصالحين وأشهد أن سيدنا وحبيبنا وشفيعنا وقدوتنا محمدًا عبده ورسوله بلغ الرسالة وأدى الأمانة ونصح الأمة وجاهد في الله حق جهاده حتى أتاه اليقين اللهم صل وسلم وبارك وأنعم على من بعثه رحمة للعالمين سيدنا محمد وآله وصحبه أجمعين أما بعد የተከበራችሁ የአፍሪካ ቲቪ የጥያቄና የመልስ ፕሮግራም ተከታታዮች ዛሬም እንደተለመደው የጥያቄና የመልስ ፕሮግራምን በሰዓቱ ተገኝተናል የአላህ ፍቃዱ ሆኖ በጽሁፍ የምትልኩልንን ቲክቶክ ላይ እንደዚሁም በስልክ የምትደውሉልንን ትንላለን السلام عليكم ورحمة الله وبركاته وعليكم السلام ورحمة الله وبركاته مرحبا دانا نيا الحمد لله سلام ناتشو الحمد لله رب العالمين انتنا نبلين من هنا فاو موتو ريسا لناطاط ከዛ በቃ ከፍነን ወደ ክፍለ ሀገር እዚህ ነበር የሞተው ወደ ክፍለ ሀገር ሊወስዷት በጣም ጣጣፈው ነበር ምን ብለውን ነበር ከዛ ወደ ክፍለ ሀገር ልንሄድ ነው ብሎ በጣም አጣደፉን ማለት ነው አጠባችኋት እሺ ከዛ በቃ እንደምንም አፈጣጥነን አጥበን እንትን ወደ ቂልባ አስተካክለን ነው ያጠብነው ግን እኛ ሳናቀው ለካ ቀኝ ነው ብለን በግራ ነው ውዱ ምናምን ያስደረግናት ማለት ነው ከዛ ጨርሰን በቃ ከፍነን ካልን በኋላ ወይ በዚህኛው በኩል እኮ ቀኝ አይደለም ግራ ነው የሚል ነገር ከሌላ እህቶች መጣና ከዛ እንትን ብለን ስናየው እውነትም በግራ ነው ውዱ ያስደረግናት ማለት ነው አዎ ከዛ ሰዎቹ ደግሞ በቃ በጣም አጣድፈውን ነበር ጨርሰናል ካልናቸው በኋላ የተከፈተ በቃ ምንም ማድረግ አልቻልንም ይዘው ሄዱ ማለት ነው እና ይሄ ነገር እንዴት ነው በቃ በጣም ያሳሰበኝ እንዴት ይሻለኛል ከፋራስ ካለው ምን ላደርግ የሚለው ነገር አረ ምንም ችግር የለውም በሙስተሐብ ነው እኮ ይወደዳል ነው እንጂ ይሄን ያህል የሚያጨናንቅ አይደለም ይወደዳል እንደዚያ ማድረጉ ከቻላችሁ ነው እንጂ ለምን አላደረጋችሁም ይሄን ተብሎ የሚያስቀጣ ነገር አይደለም السلام عليكم ورحمة الله وبركاته وعليكم السلام ورحمة الله وبركاته እንዴት ናችሁ الحمد لله ደህና ናችሁ አይ نعم ጥያቄ ነበር የሆነ ሸሂድ ባላን ሩቃ አይደለም በዛ ቀጥታ በቃ ቅንጭላቱን ሰውየውን ያዛርገው እንደ ማፍጫጫትም እንደ ጅብ ማው ይላል
ይሄን መድኃኒት ደቁሰህ ጠጣ እንደዛ አሽትበት ምናምን ይላሉ። አሁን ይሄ ነገር እንዴት ይታያል? አይ ይሄ ቅጠላቅጠሉ ምናምኑ ህላህሉ የሚሰጠው ሊሆን ይችላል። ግን አንተ የከበደ የትኛው ነው? አንደኛ ጆሮ ላይ ጥግት ብሎ ያፍጫጫል፣ እንደ ጅብም አው ብሎ ይጮሃል። ላኢላሃ ኢላላህ። እሺ እና ይሄ ነው እኔ የከበደኝ። የሚሰጠው መድኃኒት ሳይሆን እኔ ሩቃ እንደማቀው ሲቀራ ነው እንጂ ሌላ ነገሮችን በእጅና በእጁ ግንባር ይዞ ያፍጫጫል፣ እንደ ጅብ ይጮሃል። በሰውነታቸውም ላይ በጣቱ ነገር ነካ እያደረገ እንደማስፈራራትም ይሞክራል። እንደማስፈራራት ነው ወይስ ሰውነቱን? ሩቃ ሲቀራ እኮ የታመመው ቦታ ላይ እጅ ይቀመጣል እኮ። እንደዛ አይደለም። የሆነ ነካ እንደማድረግ ማለት ነው። ምን እንደ መኮልኮል ነገር? አዎ እንደዛ ነገር። እኔ ግን ከዚህ በላይ እንትን ያለኝ እንደ ጅብ መጮሁና ማጫጫቱ ነው። መጮሁ ነው። እኔም እሱ ነው የከበደኝ። ምንድነው ጩኸቱ? ይቺ እንግዲህ ጥንቆላ ጋር የተያዘች እንዳትሆን ታስፈራለችና ብትጠነቀቋት እመክራለሁ። ይሄ ቅጠሉ ምናምኑ የሚሰጣጣው ሊሆን ይችላል። ደድሆውን ቀንጣፋውን እንደዚህ ቆራርጦ ለዚህ ተሞክሮ ካለ ሊሆን ይችል ነበር። ግን እቺ ፍቅርነቷ ጋራ የተያዘች እንዳትሆን ስጋት አለኝ። ራስህን ጠብቅ። መርሐባ እናመሰግናለን። ባረከላሁ ፊክ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። መርሐባ። መውሊድ ይከበራል እንዴ? እኔ መውሊድ አክባሪ አይደለሁም እኮ። መውሊድ መቼ ይከበራል? የት ይከበራል? እዚያም የምትፈልጊበት አካባቢ ነው መጠየቅ። እኔ አላውቅም። እሺ ጀዛከላሁ ኸይር። አሰላሙ አለይኩም። ማግባት የምፈልጋት የምወዳት ልጅ ነበረችኝ፣ ግን ድንገት ዋሃብያ ሙስሊም አይደለም፣ ቢያሰግዱ ተቀባይነት የለውም አለችኝ። ምን ላድርግ? አንተ ዋሃብይ ሆነሃል ማለት ነው እና ፈራህ ማለት ነው። እሷ ተከትለህ እንደማሰግድ ይሄ የመንሃጅ ጉዳይ አብራ ጭቅጭቅ የጀመረች ሴት እንዲያው ነገ ቤተሰቡንስ እንዴት ነው ልታስቀጥለው የምትችለው? አዛት ታደርግህም? አላሁ አለም። እንደኔ መመክርህ አታግባ። እንዲህ ያለች የገባች ይሄ ተብሊግ ነው፣ ይሄ ሰለፊ ነው፣ ይሄ መውሊድ ያከብራል፣ ይሄ መውሊድ አያከብርም ብላ የምትጨቃጨቅ በጣም ከባድ ነው። السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. ሼክ ጥያቄ ነበረኝ። እሺ። በመጀመሪያ እኔ ክርስቲያን ነበርኩኝ። በትዳር ሙስሊም ሆንኩኝ። በትዳር ምክንያት? በትዳር ምክንያት ከተጋባን በኋላ ያው እሱ ሙስሊም ነበረ፣ እኔም ሰለምኩኝ። ከዛ በኋላ እኔም አረብ ሀገር ሄጄ ነበር። ንገሪ ንገሪ። ይሰማል? አዎ ይሰማል። ከዛም ያው በአንዳንድ ምክንያት ደግሞ ወደ ክርስትና ተመለስኩኝ። ላኢላሃ ኢላላህ ላኢላሃ ኢላላህ። እሺ አላህ ይመልስሽ፣ አላህ ይጠብቅሽ። ከዛ በኋላ እንደገና ሻዳ በስልክ ነበረ፣ ኦንላይን ላይ ዋትስአፕ ኦንላይን እየተከታተል ነበረ። ሻዳ መያዝ የምትፈልጉት በስልክ መያዝ ይቻላል ሲለን እንደገና ተመልሼ ሻዳ ያዝኩኝ። እና ይሄ ነገር እንዴት ይታያል? ይቻላል ወይስ እንዴት ነው? ይቻላል። የትም ቦታ ላይ ሻሃዳ ሊያስደርግ የሚችል ሰው ወይም የተሳሳትሽውን የተቸገርሽውን ሊያብራራልሽ የሚችል ሰው አግኝተሽ ስተትሽን አርመሽ ወደ አላህ ተመልሰሽ ከቀጠልሽ
ዲንሽን ይዘሻል ማለት ነው። እሺ 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 ሼክ አይ ሰላም አለይኩም ወአለይኩም ሰላም ወራህመቱላሂ ወበረካቱ። አሰላሙ አለይኩም ሐቂቃ በሰባት ብቻ ነው ወይስ ከዛም በኋላ ይቻላል? ሐቂቃ መታረዱ የሚወደደው ሐቂቃ ማለት ህፃናት ሲወለዱ የሚታረደው ማለት ነው። በ7 በ14 ወይም ይሄ ካልተቻለ በ21 ከዚህ በኋላ በቻላችሁበት ትልቅ ሰውም ሆኖ ማረድ ይቻላል። በፈጠነ ቁጥር ግን ጥሩ ነው። የሌለው ሰው ግን እኛ አላርጉልኝ ብሎ እንትን ይላል። السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. مرحبا. عليكم سلام عليكم. الحمد لله رب العالمين. الحمد لله እንኳን በስልክ አገኘኋችሁ እንግዲህ አብሽር جزاك الله خير በጣም ደህና ነኝ አልহামዱሊላህ እና አላህ ሐያታችሁን ከፍ ያርግልን ለማለት ነው የሁላችንም ያ ረብ ዘባፓዊ ነው የሚደውለው ከፋዊ ማስታወሻ ባለ የዛሬ 20 ዓመት የመስጂድ ሰላም ያው ያደረጋችሁት የት ላይ ፋዊ መስጂድ ሰላም ما شاء الله جزاكم الله خير ፋዊ ሰላም ነው ሁሉ آمين آمين ሁላችሁንም إن شاء الله جزاك الله خير بارك الله فيكم السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. مرحبا. ايش؟ ثلاث زور من عم يبلل. ها؟ ثلاث زور من عم يبلل. أصلي إيه بقال منيت مالتنا عادل؟ هاي دمت كفاقو. አረ ዝቅ አርጎም አይቻልም ዝቅ አርገህም ከፍ አርገህም ልትል አይገባህም ኡሰሊ ሰላት الظهر ማለት ምን ማለት ነው የዙህር ሶላትን 4 ረካ አርጌ ልሰግድ ነው ማለት ነው ትርጉሙ ሲተረጎም አይደል ለማን ነው እንደዚህ ብለህ የምትነግረው አይ በቃ ለአላህ እንደዛ ለአላህማ ውስጥህ እኮ ስትጀምራ ስትነይት አቃሃል እኮ ሳትናገረው በቃል መነገር ቢኖርበት እንደ ፋቲሃ እንደ ቢስሚላህ እንደ አዑዙ ቢላህ በቃልህ በድምጽህን ከፍ አርገህ ዝቅ አርገህ አንብብ ይሉ ነበር ነብዩ አለይሂ ሰላቱ ወሰለም አላሉ انما الاعمال بالنيات وما امروا الا ليعبدوا الله مخلصين له الدين. السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. እሺ ጥያቄ አያቴ ነበረችና የዛሬን 10 ዓመት ይሆናል ሞታለች አላህ ይርሐማት አላህ ይርሐምها ታማ ነበር በጣም ከባድ በሽታ ነበርና ረመዳን መጾም አልቻለችም ከዛ ከረመዳን ከወጣ በኋላም ያው ትንሽ ጊዜ ኖራለች ግን ከህመሙ ስላላገገመች መጾም አልቻለችም ነበርና ያንን ያለፋት ረመዳንን እኛ መጾም እንችላለን አይ ሳትድን ከሞተች የመጾም አቅም ኑሯት ካልሆነ የሞተችው አይዛትም ቀዷ ማውጣት አይዛትም እናንተም አቅም የላትም ነበር እኮ ሳት ቺላ ዝም ብላ ቺላ ብላ ባታወጣው من كان عليه صوم صام عنه وليه رسول عليه الصلاة والسلام ጾም ያለበት ሰው ዘመዶቹ ይጾሙለት ብለው ነበር እናንተ ተጾሙላቸው ነበር ረሰትየዋ ግን አሁን ሳይችሉ ስለሆነ ችግር የለውም مرحبا. بارك الله فيكم لجي 2 ዓመት ሆኖታል ሐቂቃ አላወጣሁለትም በሰዓቱ አቅም አልነበረኝም አሁን ማውጣት እችላለሁ አው አውጣት ትችላላችሁ አንድ ንቃ እጥፍ በላይ ከጥፍ በላይ
መሸጥ ይቻላል ወይ? እኔም አዎ እሱ የሚያስከለክል ነገር ይሄ ሪብሕ ፋሒሽ ከመጠን በላይ የሆነ ትርፋማ መሆን ይጠላል የሚሉ የፉቃሃዎቹ እጅቲሃድ አይቻለሁ። ግን እስከ የት ድረስ ነው ልኩን አላውቅም። ለዚህ ምንም ችግር ያለው አይመስለኝም። አሕባሽ ከዋህብያ ጋር መጋባት ይቻላል ወይ? አሕባሽ ከዋህብያ ጋር። ሰላሙ አለይኩም ወረሕመቱላሂ ወበረካቱ። አለይኩም ሰላም ወራህመቱላሂ ወበረካቱ። አይዋ ጥያቄ ነበረኝ። ጥያቄ ምንድነው? ሁለት ጥያቄ ነው ያለኝ። የመጀመሪያው ጥያቄ ቅድም የተነሳው ጥያቄ ነው። ሰዎች ብዙ ጊዜ ሰላት ነይተው ነው በቃ ድምጻቸውን ጎላ አድርገው አውጥቶ ነው የሚነይቱት እና ዱዓም ሲያደርጉም እንደዛው ነው። አሚን ካላለ እንደውም ይሄ እንደውም ይራገማሉ ተነስቶ በሚወጣ ሰው። ውዱም ሲያደርጉም እንደዛ ሲነገራቸው እነዚህ ውሃቢዎች በውስጣቸው ነው የሚያደርጉት ይላሉ። ይሄ ነው አንደኛ ጥያቄ። ሁለተኛ ጥያቄ ደግሞ እነዚህ በቃ አሊሞች የተዘጋጁት የቁርአን ተፍሲሮች ለምሳሌ በእርሶ በሼህ ዘህረዲ በሌላም በአፍሪካ ቲቪ አካዳሚ ላይ ባሉ ኡስታዞች በጠቅላላ የተዘጋጀው እሱን በቃ ሊገዙ ይመጡና ይሄ የውሃብያ አልፈልግም የድሮን የሀይሳኒ ይላሉ። በሌላ በኩል ደግሞ ሀይሳኒ ነው ውሃብያን ኢትዮጵያ ውስጥ ያገባው ይላሉ። የድሮውን ኦሪጂናል ኡስታን ያልተበከሉን ያልተቀላቀለውን ያልተበረዘውን ይላሉ። እነዚህ ሰዎች ፈተው ምን ይመስላል? ጥያቄውን አረዘምኩት አፉ። አይ ገብቶኛል ሐሳቡ። መጀመሪያ በንያና በዱዓ ላይ የተለየ ነው። ዱዓ አንተም ዱዓ አድርግ ተብለህ ታዛሃል፣ ዱዓ ታደርጋለህ። ለምሳሌ ኢህዲነ ሲራጥ አልሙስተቂም ዱዓ ነው። ኢህዲነ ሲራጥ አልሙስተቂም ሲራጥ አለዚነ አንዐምተ ዐለይሂም ገይሪል መግዱቢ ዐለይሂም ወለዳሊን እዚህ ድረስ ዱዓ ነው። ቀናውን መንገድ ምራኝ ያ አላህ፣ የእነዚያን ጸጋህን ያዋልክላቸው ያልተሳሳቱ ምንድነው ያልጠመሙ በስህተት ላይ ያልሆኑ እያልክ ማለት ነው። ይህንን ዱዓ ስታደርግ ቆይተህ አሚን ትላለህ። አሚን ማለት ተቀበለኛ አላህ ማለት ነው። በዚህ ጊዜ ድምፅህን ከፍ አድርገህ እንድትቀራ ታዘዝክበት ጊዜ አለ። ለምሳሌ ፋቲሃን ድምፅህን ቀስ አድርገህ ከቀራ አሚንንም ቀስ ነው የምትለው። ፋቲሃን ድምፅህን ዘለግ አድርገህ ከቀራህ ግን አሚንም ስትል እንደዚያው ነው። ወለዳሊን አሚን አብረህ አሚን ስትልም ድምፁ እንደዚህ ነው። ስለዚህ በዚህ ሰዓት ላይ ለብቻ ዱዓ ስታደርግ ረበና አቲና ፊ ዱንያ ሐሰና ወፊል አኺረቲ ሐሰና ወቂና ዐዛበ ናር ስትል፣ ረበና ላ ቱዚግ ቁሉበና በዕደ ኢዝ ሀደይተና ስትል እጅህን ብታነሳ ዱዓ ብታደርግ ድምፅህን ከፍ ብታደርግ ምንም ችግር የለም። ሰው አሚን ቢልም ባይልም ሆን ተብሎ ተዘጋጅቶ እንደው ከሶላት አሰላሙ አለይኩም ብሎ ቢስሚላህ ወልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ አትበሉ ማለት ነው እንጂ ይሄ ሰዎች ዱዓ እያደረጉ አንተ አሚን ማለት ይኸው ፋቲሃ ሰው ኢማሙ ሲቀራ እኮ አብረን አሚን የምንለው ዱዓ እየተደረገ ነው። እና ይሄ የውሃብዮቹ መለያ ነው ምናምን ሰዎች መማር ስላልፈለጉ ዝም ብለው ለጊዜው ሰውን ማደንዘዣ ሀሳብ መስሏቸው ነው እንጂ ዋጋ የለውም። ይሄ መነየትም ከዚያ ጋር ግንኙነት የለውም። መነየት ማለት ማሰብ ማለት ነው። አሁን አንተ እኔን ልትጠይቀኝ አስበሃል፣ በውስጥህ እየሰማኸኝ ነው። እየሰማኸኝ ከሆነ አንተ እኔን ልትጠይቅ ስትነይት በቃልህ አልተናገርክም፣ ለማንም ሰው ለአላህም አልነገርከው። ልክ ሶላት ልትሰግድም ስትል እንደዚህ ነው። ትወስናለህ፣ አላሁ አክበር ትላለህ፣ የታዘዝከውን ትሰራለህ።
ስለዚህ በድምፅ ትሮችን ማውጣት ተገቢ አይደለም። የተፍሲሮቹ ጉዳይ ተፍሲሮቹ መነሻቸው የአባ ሐጂ ሳኒ ተፍሲር ነው። የአፍሪካውም የኔም ተፍሲር በዋነኝነት መነሻው አማርኛውን ብዙውን ከሳቸው ነው የወሰድኩት። አንደኛ ተፍሲር የተማርኩት ከተማርኩባቸው ታላላቅ መሻይኾች መካከል አንዱ ሼኹና ዋሊዱና ረሂመሁላህ ሐጅ መሐመድ ሳኒ ሐቢብ ናቸው። አንዳንድ ቦታ ላይ ከሳቸው የተለየ ወይም አማርኛውንም ትንሽ ከበድ ያለኝን ለኔ ከከበደኝ ለሌላውም የበለጠ ይከብዳል ብዬ ያሰብኩትን አቃልየዋለሁ። ሌላው አስማእ ወሲፋት ላይ በፍጹም ከሼኽ ጋራ ተለያይቻለሁ። አስማእ ወሲፋት በአላህ ስሞችና ባህሪያት መካከል የቻልኩትን ያህል ሰለፎች የመረጡትን ነው የመረጥኩት። ይህንን ማወቅ ያስፈልጋል። ሁልጊዜ ስለሚጠየቅ ነው። በአስማእ ወሲፋት ዙሪያ ከቀድሞ ከሼኾቹ ከሐጅ መሐመድ ሳኒ ሐቢብና ከጓደኞቻቸው ተፍሲር ጋር ተለይቻለሁ። መለየት ስላለብኝ ነው። ይህንን ነው ማምነውና ነው። እሳቸውም እያሉ ያውቃሉ ይህንን አቋም እንደነበረኝ ረሕመቱላሂ ዐለይህ ረሕመትን ዋሲዓ። ሌላው እንዳለው ይሄ ዋሃብያ ምንያ የሚለው ሰው ሲጨንቀው እና ሐጅ ሳኒን ዋሃብያ አይደሉም እነዚህ ናቸው ዋሃብዮች ለማለት ሲቸገረው እነሱም እዚያው ነው የተማሩት እንዴት ነው ሲሏቸው ድሮስ እሳቸው አይደሉ ዋሃብያውንም ያመጡት ይሏቸዋል። ቢቆዩ ዋሃቢ ይሏቸው ነበር ነው ሼኽ ናቃለሁ ረሕመቱላሂ ዐለይህ ሐጅ መሐመድ ሳኒ ሐቢብ ከ80 በኋላ 83 85 86 እዚህ አካባቢ ላይ መጥተው ተገኝተው ቢሆን ኑሮ እርግጠኛ ነኝ የዚህ የወጣቱን እንቅስቃሴ በሼኽ ላይ ነበር የሚያሸክሟቸው። ባለቤት ይፈልጋል ሰው ኃላፊነት መውሰድ የሚችል አቅም ያለው ሰው የለማ እና ሐጅ ሳኒ እያሉ ማን ይቀበል ነበር? ሐጅ መሐመድ ወሌ እያሉ ማን ይወስዳል? ድሮስ እንቅስቃሴውን እንደዚህ ያደርጋሉ። እና የሚያስጠላ ነገር ያለው ምንድን ነው? ሰዎች እንዲህ ናቸው። በተለይ ከሞቱ በኋላ የሚያሳዝን ነገር ነው። የነ ሐጅ ሳኒንም የኔንም የአፍሪካ አካዳሚኩንም ሌሎችም ተፍሲሮች እየተሞከሩ ነው ያሉት። እነሱን እየወሰዳችሁ ራሳችሁን አስተካክሉ፣ ተማሩ። የነገሌን ነው የነገሌን ነው ጃሂል ሆኖ ምንም የማያውቅ ለምን ይመርጣል እሱ? ጀዛኩሙላህ ኸይር ባረከላሁ ፊኩም። السلام عليكم ورحمة الله وبركاته. طيب جزاكم الله خيرا. تنش نرفنا تملسا يقروا تندمونا يالن إن شاء الله. وما أرسلنا قبلك إلا رجالا نوحي إليهم فاسألوا أهل الذكر إن كنتم لا تعلمون. السلام عليكم ورحمة الله وبركاته. كرفت بوهلا تملسنال ጥያቄዎቻችሁም በጽሁፍም በቴሌፎንም ልትልኩልን ትችላላችሁ። ወደ ጥያቄ መልሳችሁ ከመሄዴ በፊት ቲክቶክ ላይ ያየሁትን ጥያቄ መመለስ ፈለኩኝ። ምናልባትም እዚህ ሀገራዊ ምክክር ላይ የመጡ ሙስሊም ወንድምና እህቶች ያቀረቡት ጥያቄ ስለመሰለኝ ነው። አራት ሶላቶችን እስከ መቼ ድረስ ነው ማሳጠር የምንችለው የሚል ጥያቄ አይቻለሁ። ዙህርን፣ ዓስርን፣ ዒሻእን ሁለት አድርገን የምንሰግደው እንደዚሁም ዙህርና ዓስርን መግሪብና ዒሻን ጀምዕ እያደረግን የምንሰግደው እስከ መቼ ድረስ ነው? የትኛውም መንገደኛ መንገድ ላይ ባለበት በየትኛውም ጊዜ ሙሳፊር ነው ይህን ህግ መጠቀም ይችላል በመሄድ ላይ ያለ። ሁለተኛው ደግሞ የሆነ ቦታ ላይ ሄዶ ጉዳይ ያለው ለምሳሌ ህክምና የመጣ መቼ እንደሚመለስ አያውቅም። የሆነ መልእክት የሚፈልገው አለ፣ ያንን ካገኘ ዛሬውኑ ይወጣል። ለምን ወራቶች አይሆኑም? ማሳጠር ይችላል። መውጫ ቀኑን መዚያ ስንት እንደሚቆይ ካልወሰነ። የሚቀጥለው ግን ሰው በጣም እየተጎዳ ያለበት እሱ ላይ ይመስለኛልና
ይህንን በደንብ ተከታተሉኝ። አንድ ሰው የተወሰነ ጊዜ ቆያለሁ ካለስ እቆያለሁ ካለ የሆነ ቦታ ላይ ደርሶ ለምሳሌ አዲስ አበባ ላይ መታችሁ 15 ቀን ወር ትቆያላችሁ የተባላችሁ ወንድሞች إذا نوى الإقامة أكثر من 4 أيام أو أكثر من 21 صلاة حنبليوቹ መሙላት አለበት كما تجمروا من أول يوم يصل فيه ولا يقصر 15 ቀን ልትቆዩ ወር ልትቆዩ የመጣችሁ ወንድሞችና እህቶች ከገባችሁበት ጀምሮ ሶላቶችን እየሞላችሁ መስገድ አለባችሁ ይላሉ። 4 ቀን እና ከዚያ በታች ከሆነ ግን ማሳጠር ትችላላችሁ። 3 ቀን ነው መቆይ ካላችሁ ብታሳጥሩ ችግር የለም ነው። ጀዛኩሙላህ ኸይር። ነዓም السلام عليكم ورحمة الله. وعليكم السلام شيخ. مرحبا. مرحبا. السلام عليكم. وعليكم السلام ورحمة الله وبركاته. እንዴት ነው ሼህ? ጥያቄ ነበርሽ። መርሐባ። ኒቃም ጋር ታይዝና ጌታ ነው ስም አይደለም የሚሏል ላይ ንገረኝ ኒቃም ግዴታ ነው ይባላልና ኒቃም ያረጉ ሴቶች ሶላት ላይ በቃ እንዴት አልገባኝም። ኒቃም ማድረግ አንድ ሴት ግዴታ ሱና አይደለም ግዴታ ነው ግዴታ ነው አህሰንት ግዴታ ነው የሚሉ ዑለማዎች የሚሉም ኒቃሙ ባለመነጸሩ ቢሆን ይችላል። አልገባኝም፣ ይቆራረጣል ትንሽ ሐሳብህ ግልጽ አይደለም። ኒቃም ግዴታ ነው የሚሉ አሉ። ኒቃብ ግዴታ ነው የሚሉ አሉ። ሱና አይደለም ባለ መነጸሩ ቢሆን ምን በሙሉ አንድ ሴት መሸፈን ያለባት አይኗ ራስ ቢሆንም አይኑን መገለጽ የለበትም ይላል። ሲሰግድ በስከድ በውጭ ላይ ስከድ እኮ ኒቃብ ግዴታ ነው አይደለም የሚሉ አሉ ነው የምትለኝ? እና መነጸሩ ቢሆን አንድ ሴት በቃ አይበቃላትም መሸፈን አለባት ምን በሙሉ ይላልና እንዴት ነው ለማለት ነው። ሁለተኛ ደግሞ አሁን ቆይ ኒቃብ ግዴታ ነው የሚሉ እንዳለ አታውቅም አንተ? ኒቃብ ግዴታ ነው የሚሉ በጣም ግዙፍ የሆኑ ታላላቅ ዓሊሞች የተከበሩ ዑለማዎች ኒቃብ ማንኛውም ሴት ሐላል ያልሆነ ወንድ አባቷ ካልሆነ ወይ ባሏ ካልሆነ ወይ በጋብቻ ወይም በዝምድና ስጋ ሐላሏ ያልሆነ ወንድ ሊያያት አይገባም። ፊቷንም እንኳን ቢሆን እጆቿንም እንኳን ቢሆን ጓንት ታድርግ፣ እግሮቿንም ካልሲ ታድርግ የሚሉ በጣም ታላላቅ ዑለማዎች አሉ። ሌሎቹ ደግሞ አይ ብታደርግ ጥሩ ነው ግን ግዴታ ውስጥ አይካተትም የሚሉ ሰዎች አሉ። ይሄ አንዳንድ ጊዜ ምንም አይደለም የሸሪዓ አካል አይደለም የሚለው ሰውም አትስሙ። ግዴታ ብቻ ነው ሌላ አማራጭ የለውንም አትስሙ። ከኛ በጣም የሚበልጡ ታላላቅ ዑለማዎች ፊትን መሸፈን ግዴታ አይደለም ያሉ ዑለማዎች አሉ። እኔም አውቀው ይሄን የትኛው ነው ማስረጃው ጠንከር ያለው ከበድ የሚለው? ግዴታ ነው የሚለው ነው። ግዴታ ነው የሚለው ነው። በተለይ በአሁኑ ሰዓት ሴቶቹ ያለምንም ዲኮር በማይወጡበት ዘመን አላህን የመፍራቱ እድል በጣም በተጣበበበት ዘመን ፊታቸውን ቢሸፍኑ ግዴታ ነው የሚለው ማስረጃው ጠንካራ ነው። በመሰረቱ
ግዴታ አይደለም የሚሉትም ሰዎች ፊትናው በበዛበት ጊዜ መልበሳቸው ፊታቸውን መሸፈን ግድ ነው የሚለው። ኒቃብ እኮ ነብዩ አለይሂ ሰላቱ ወሰለም ሐጅ ላይ ዑምራ ላይ ኢህራም ላይ ያደረገች ሴት እንጂ ሌላዋ እንደምትለብስ እኮ ነው የነገሩን። ስለዚህ ኒቃብ ግዴታ ነው የሚል ሰው በጣም ብዙ ሰው አለ። አይደለም የሚልም እንደዚሁ ማድረጉ ግን ይመረጣል። እሺ ሌላ ምን አልከኝ? ይሄ ባለመነጽሩም ቢሆን ማለት ነው ሙሉ በሙሉ ወሸፈን ነው መነጽር ያለው ብቻ አይናቸውን ገለጥ ማለት ምንድነው ባለመነጽር ማለት? አይናቸውን ብቻ ገለጥ አድርገው ማለት አይናቸውን ብቻ ገልጦ ሌላው መሸፈን ማለት ነው። አይናቸውን ይግለጹ የሚል የለም። ኒቃብ እኮ አይንንም ሁሉንም ነው የሚሸፍነው። ባለመነጽር አይባልም። በመነጽር ሳይሆን አይኗን ብቻ የሚያሳይ ኒቃብ ብትለብስ ነው ማለት ፈልጌ ነው። አዎ መነጽር ጋር የተገናኘ አይደለም። እሱ አንድ አይኗ ነው። ሁለትን አይኗ ብትገልጽ ችግር የለውም። አይኗም ፊትና ካለው አይኗንም ሸበብ ማድረግ አለባት። እንደዚህ የሚሉ የኒቃብ ዝርዝሮች አሉና እንደው ኒቃብን በቀላሉ አለማየት በጣም ጥሩ ነው ለማለት ነው። እሺ ጀዛከላህ ኸይር። ሁለተኛ ጥያቄ ደግሞ አሁን በስራ ምክንያት አስርና መሪ አልፈኝ ቀብልያና በአስርና መሪ አንዳንዴ ያመልጠኛል። እኔ ህክምና ነርስ ነኝና የምሰራው። ኧረ ፈርዱ ራሱ ያመልጣል። ኦፕሬሽን ላይ ይሆን ያመልጠኝ። ኦፕሬሽን ታረጋለህ አንተ? አሲስት ታረጋለሁና ያ ያመልጠኛል። ሰዓት በአንድ ላይ ተወጣ ዘግባለሁ እና ይቻላል አይደለም። ለኦፕሬሽን ላይ የተለያዩ አስገዳጅ ጉዳዮች ላይ ስትሆን መሰብሰብ ያለብህን ሶላቶች ማወቅ ያስፈልግሃል። ለምሳሌ 7 ሰዓት ገብተህ እስከ አሱር ኦፕሬሽን ላይ የምትቆዩ ከሆናችሁ አሱርን አስቀድማችሁ ዙሁር ጋር ሰግዳችሁ መግባት ትችላላችሁ። መግሪብ ላይ የምትገቡ ከሆነ መግሪብ ቆይታችሁ ኢሻ እስከሚያልፍ ድረስ የሚያቆያችሁ ከሆነ ኢሻን አስቀድማችሁ መስገድ ትችላላችሁ። ወይም 6 ሰዓት በቀኑ ገብታችሁ እስከ አሱር ድረስ የሚቆይባችሁ ከሆነ ዙሁርን ወደ አሱር መውሰድ ትችላላችሁ። ጀምዕ ነው የሚፈቀደው። መግሪብን ግን ወደ አሱር ማምጣት አይቻልም። አሱርን ወደ መግሪብ አይቻልም። አሱርና ዙሁር ናቸው የሚሸጋሸጉት፣ ወይም መግሪብና ዒሻ ናቸው። ሱብሂ ሁልጊዜም ሰዓቱ መጠበቅ አለበት። ጀዛከላህ ኸይር። ናም ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ደህና ናችሁ? አልሐምዱሊላህ ረቢል ዓለሚን። ጥያቄ ማለት ነው ባለቤት የሚስተካከልልኝ ነገር ጠይቄው ነበር። የሚያጠፋብኝ ነገር ስላለ ወደ ፍት ከመሄድ በፊት ሊያስተካክልልኝ ጠይቄው ነበር ማለት ነው። እሺ ከዛ እሱ ደግሞ ሊያስተካክልልኝ መስፈርቶች አስቀምጦ ነበር። አዎ ይሄን አሟይን ይሄን አሟላለሁ አለሽ? አዎ እሺ መስፈርቶቹ ደግሞ የሚቻል ከሆነ ሁለት ብዬ ነው መጀመሪያ። አንደኛ ሂጃብሽን አልጂ ወደ ስምንት ነገር አልተመቸኝም። ጃማሽ ሂጃቤን ማለት እንድቀንስ ነው ያዘዘው። ሂጃብ አታርጊ አታርጊ ሳይሆን ቀንሱ በቃ። ሲቲ የሚባሉ አሉ። ሲቲ የሚባሉ ሳለ እሱን አርጊ አለኝ። ምን አርጊ? ሲቲ የሚባል ሳለ ሲቲ የሚባል ሂጃብ አለ። ሂጃብ አይደለም ሲቲ ነው። የሂጃብ መስፈርት ያው የሚያጎል ነው። ሲቲ ልበሽ አለሽ? አዎ ሲቲ ሰውነታችሁን አያሳየውም እንዴ? አይወጥራችሁም?
እሱ ሰፊ ነው ግን በጣም የሚያማምሩ ናቸው እንጂ ስፋት አለ። እና እሱን ለብሰሽ ላይሽ ላይ ምንም ነገር ሳታደርጊ ሽቲ ልበሺ ነው። እሺ ሌላው ደግሞ ከጓደኞቼ ጋር እንድጫት ምናምን ስቅም እንድታድሜኝ ያለኝ ማለት ነው። ሌላው ደግሞ በቃ ልጆች እንደዚህ ሀላል ሀራም ሂጃብ ምናምን እያልሽ እንዳታበላሽብኝ አንድ ነገር ብሎ አስጠነቀቀኝ ማለት ነው። ጓደኞቼ ሲመጡ አታሳፍሪኝ፣ አብረሽ ቁጭ ብለሽ ቡና እያፈላሽ አይዟችሁ አይዟችሁ በይ ነው። አዎ እኔ ከሰው መኖር እፈልጋለሁ እና ከሰው ውጭ መኖር አልፈልግም፣ እንደዛ ነገር አድርጊልኝ የሚለኝ ማለት ነው። አዎ ልጆችንም እንደዚህ ነገር አቁሚ የሚያስፈልግም ነው ማለት ነው። ያው ሌላም ኧረ በቂ ነው። ይሄ ሁሉ ከአላህ ጋር የሚያጣላ ነገር ነው መቼም የሚለው። እንግዲህ አንቺን አምነን እንዲህ ብሏል ብለን ብናምን እንዲህ የሚል ወንድ ምን እናድርገው ከተባለ አይሆንም። ያው ማስመከር ጥሩ ነው። እኔ በዚህ መልኩ ላይ ተደራድረሽ አንቺም ይሄን ልትሰሪ እሱም ይሄን ካረግሽለት ደግሞ ቤት ሰራልሻለሁ ወላ መኪና ገዛልሻለሁ ወላ እንዲህ አረጋለሁኝ ቢል ልትደራደሪ አይገባም ነው የምለው። በአላህ ዲን ላይ ነው እየተደራደርሽ ያለሽው እና አይሆንም። ይሄንን አታድርጊ። አንቺ የምትይው ምንድነው? ይሄ ከአላህ ጋር የሚያጣላኝ ነው፣ ይሄንን አላደርግም። እንዲያውም ሂጃብሽን ልታጠብቂ፣ ሶላትሽን ልትይዢ፣ ወንድ ጋር ላትደባለቂ፣ ያልሆኑ ሰዎች ጋር ላትውይ፣ ይሄን አረግልሻለሁ ነው መባል ያለበት እንጂ በእኔ ላይ ጫና እንዳታደርግብኝ ነፃነቴን እንትን አድርጊ፣ እኔ ግን መኪና ገዛልሻለሁ እንዲህ አረግልሻለሁ ካለሽ ከአላህ ጋር ሊያጣላሽ ነው። ተጠንቀቂ። بارك الله فيك جزاك الله خير طيب السلام عليكم ورحمة الله وبركاته جزاكم الله خير የዛሬው ጥያቄና የመልስ ፕሮግራማችንን እዚህ እናቆማለን። የሚቀጥሉት ቀኖች ጥያቄዎችን ይዘን አዳዲስ ነገሮችን ይዘን እስከምንገናኝ ደህና ሁኑ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። وما أرسلنا قبلك إلا رجالا نوحي إليهم فاسألوا أهل الذكر إن كنتم لا تعلمون